ብዬ ነው። ደሬ ፍሪኮንክ እስኪ በዛው ለምን አትወስድ? አንቺ አትረሻትም ወይ ደግሞ ሬድ ትጥራ? አይኔ ማሷን ተካት። አረፍ ደግሞ እኮ እዚህ ድረስ አይገቡ። በዛ ላይ እዛ ጥለዋት ነው የሚሄዱት። ደግሞ ሰው ያስፈልጋታል ውስጥ ድረስ ገብቶ የሚያግዛት። ደሬ 8 ወር እኮ ገቡ። እሺ እንግዲህ ታዛዥ ነኝ። ይሄ መታዘዝ አይደለም። እኛም ብላ አይደለ እዚህ ይወልዳል ያለችው ማን አላት ብለን እማኮ ሌላ ቦታ ሄዳ ብትወልዶ ይሻላል ብያስብ። አይ ስሙም ወዶ ብላለች። በቃ እናስጨንቃት ደርዬ። በቃ ተው እኔ አናግራታለሁ። ጎሽ እስኪ በዛው እየሄዳችሁ ቀስ ብለህ ጠይቃት። ለመሆኑ ተዘጋጅታለች? አዎ ተዘጋጅታለች። በቃ ስጨርስ እንግዲህ ትመጣለች። እሺ ደርዬ። እናማ ዳጣም ተፈቀረች፣ እትዬም ተናደደች፣ የጎረጥ ማየች። እነሱም ሆነዋል ፍቅር በፍቅር። ምንም ተባለች እትዬም የጎረጥ አየች። አበዬልም ለማለያየት ጣረች። እንግዲህ የማን ሀሳብ ተሳክቷል መሰላችሁ? ሰላምዬ እንኳን ደስ ያለሽ። እና በቃ በዛሬው ክፍል እንግዲህ እንደምታዩት ዳጣና ናታን ፉንቃ በፉንቃ ሆነዋል ማለት ነው። ቦታውም ተመችቷቸዋል። አዲሱ ቤት ለነሱ ነው። በቃ አትገፉ። ፈጣሪ እኮ በቃ ገፋ አድርጎ አንዳንዴ ጣል አድርጎ በቃ በስተመጨረሻ በቃ አሪፍ ላይፍ ያኖራልና ዳጣም እንግዲህ የብዙ ቀን እንትኗን ቆጥሮላት በባለፈው ሳምንት እንግዲህ ትባረራለች ብለን ነበረ። ከቤት ማለት መባረር ሳይሆን ወልድ አባቷ ስለሆነ ያው ይከራይላታል ምናምን በሚለው ከቤት ትወጣለች ምናምን ብለን ነበር። እንግዲህ የሰላምም የናታንም ሀሳብ የጋሺም ሀሳብ ተሳክቶላቸዋል ማለት ነው። ማለት ደስ ይላል። እንኳን አልወጣች። ምክንያቱም ያስጠላል ብትወጣ። አንደኛ ገና አዲስ ፎንቃ እየጀመሩ ነው። ሁለተኛ ደግሞ ደረጀን በጣም ደብሮት ነበረ። አቶ ደረጀ እንግዲህ ለትዬ ማርስታ ትውጣ ምናምን ብላ ሌላ ሀሳብ እንዳታስብ በእኔ ሀሳብ ለመስማማት ሞክር ምናምን ብለው ነበረ። እንግዲህ በእሱ ሀሳብ ሳይወድ በግዱን ለመስማማት ልጁን ጫን ለማለት ፈልጎ ነበረ። እንግዲህ ልጅቷ የተናገረችው ነገር ጆሮ ላይ እያቃጨለበት ስለነበረ ምንም ስሜቱን መደበቅ አልቻለም እና እየከፋውን ቢሆን እሺ ቤት ለመከራየት እኮ ደላላ ደላላ ፈልጊያለሁኝ እና ስለዚህ ትወጣለች ትከራያለች ምናምን ብሎ ነበረ። እንግዲህ ማርታም ፊቱን አንብባ አንተን ከሚከፋማ ይቅር ብላ ዳጣ ቤት ቀርታለች። ዳጣ ቤት መቅረት እንግዲህ የመጨረሻ ልጅ ነው የተባለች በብዙ ማስጠንቀቂያዎች ነበረ። እንግዲህ እትዬ ወይዘሪት አበይል የመጨረሻ እንትኗ ማለት ለሊቷ እንደሆነ ነበር የምታውቀው። እንግዲህ ከእናቲቱ ጋር ቁርስ ሲበሉ እንግዲህ ዛሬ ዳጣ ማለት ዳጣና ሰላም እኮ እዚህ ቤት ቢወጡ በቃ እኔ አንቺ አባዬ ውሃ ናታን በቃ ደስ ይለን ነበረ ስትል ያው ዶሮ የምታልም ጥሬዋን አለቻት እናቲቱ። እንግዲህ ብቻ ምን ለማለት ፈልጋ እንደሆነ ገብቷታል። እሷ ምንም ሆነ ምን ያም ሆነ ይሄ ዳጣ ቤት እዚህ አትወጣም ቁርጥሽን ወቂ ስትባል ለምንድን ነው የማትወጣው? ከዛ ደረጀ እንደዚህ ስላለ እሱን ከሚከፈው ደግሞ አቧራ ተብሎ አቧራ ተነግሮ የማይሰማበት ቤት የተደኛ ደሪ ቤት ነው ምናምን ብላ ነገረቻት። እንዴት እንደዚህ ይሆናል ብላ የሚበላው ምግብ ጥላ ገላምጣ ትሄዳለች ማለት ነው። እንግዲህ እናቲቱም በጣም ተናዳ ተከተላት ሄዳለች ማለት ነው። እንዴት ትያኛለሽ? እኔ እናትሽ አይደለሁ ወይ? አንቺም ደርሰሽ ለእኔን ለመገላመጥ በቃሽ ወይ? አንቺን ስወልድ በእርግጥ እዚህ ላይ ማርያም ብዙ ያስተምራል። እኛ የእናቶቻችን ጥቅም የምናውቀው ወይ ስንወልድ ነው ወይ ከፋሚሊ ወጣ ስንል ነውና
እናትዬ ማርታ ያስተላለፉት መልእክት በጣም ጸዴ መልእክት ነው ማለት በቃ እንደዚህ ስትናገር በቃ ማየ ይቅርታ እኔ እንደዛ ለማለት ፈልጌ ነበር ይቅርታ አልኩሽ አይደል እንዴ ምናምን ሁለተኛ ብትገላምጪ ሰባብሬ ነው ቤት ቁጭ የማረግሽ ብላታለች ማለት ነው። እንግዲህ ዳጣ ማባቷን እንደ በቃ ያበጠው ይፈንዳ ንገራት። አንዴ ተሳስታል ሌላ የሚቀየር የሚበጥስ የሚቀጥል ታሪክ የለም። ለእሷ ደበቃት አልደበቃት እኮ ምንም እንትን የለም። ይኸው ስትለው ያው ጸጥ እንደምትልበት ምናምን ነው እንግዲህ በእኔ ስህተት አንቺ ብዙ ነገር አሳየውሽ ለእኔ ስህተት የብትሆኝ አሁን ግን ስጦታዬ ነሽ። ግን እኔ አንቺ ግን በእኔ ስህተት በእኔ ሚስቴክ በጣም ብዙ ነገሮችን አይተሻል። እህቶችሽን እንዳታይ እና ማለት አያትሽን ምናምን እንዳታቂ አድርጌሻለሁ፣ እናትሽን እንዳታቂ አድርጌሻለሁ ብሏታል ማለት ነው። እንግዲህ አንድ ቀን ነው የተሳሳትኩት ብሏል። እንግዲህ የምን አንድ ቀን ብቻ አረጋሽ ደረጀ ገና ነው እኮ የእርሰው ጉድ 2 ቀን ነው የተሳሳቱት። እንግዲህ ዳጣ ናታን ማነው አቢጌል ናታንና ነጋ ሁና ዳጣን ለማስቀናት ሞክራ ነበር። ግን አሁን አንቺ ብትጠበሽ ራሱ አይሸተውም። ስለዚህ አርፈሽ ተቀመጪ፣ ይፋቀሩበት ነው። ያው በጣም ሰላም ምናምን ሲተቃቀፉ አይታቸው ነበር። ግን ሴራ እንዳሴረች ስላወቀች ምንም አላለቻትም። ያው ግን ትልቁ ችግር ደግሞ እትዬ ማርታ ዳጣና ሰላም ማን ነው ዳጣና ናታን ሲባባሉ ማየቷ ነው። ማለቴ አቢጌል ስትላት አላምንም ብላ ነበረ። ግን እንደዛ ሲሉ በእርግጥ ጠርጥራለች። እሷም የአይነ ውሃ አላማረኝ ምናምን እያለች ነበረና እንዳጋጣሚ ዛሬ አይታቸዋለች። እንግዲህ ምን ይፈጠራል ቀጣይ ሳምንት ይውጣ የሚለው ሀሳቧ ያገረሽባት ይሆን ወይስ ምንድን ነው? ለአቶ ደረጀ ትነግረው ይሆን ወይስ እሱ በሌለበት ታስወጣት ይሆን? ብቻ እኛ የምናውቀው ነገር የለም። ላይክ ሼር ሰብስክራይብ አድርጉ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበል ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። ባባይ